በጌታ የተወደዳችሁና የተከበራችሁ የዘወትር ተመልካቾቻችን እንዴት ቆያችሁልን? ይህ ከሆፕ ቻናል ኢትዮጵያ ተዘጋጅቶ ለእናንተ የሚቀርበው ሳምንታዊው የሆፕ እንግዳ ታሪካችን ነው፣ መሰናዷችን ነው። ተመልካቾቻችን ይህ ነው ታሪኬ በሚል ርዕስ እንግዲህ ወደ እናንተ የምንቀርብበት የተለያዩ እንግዶችን እየጋበዝን የህይወታቸውን ገጽ እየከፈትን እያየን እግዚአብሔርን የምናመሰግንበት፣ እግዚአብሔርን የምናደንቅበት፣ እንደገና ደግሞ እግዚአብሔር ምን ያህል ኃያል አምላክ እንደሆነና በሐሳቡ ሊደረስበት የማይችል እጅግ መልካም የሆነ አምላክ እንደሆነ እያየን እግዚአብሔርን የምናመሰግንበት ልዩ መሰናዷችን ነው። ፈቃዳችሁን ባላችሁበት ቦታ ሆናችሁ ጆሮአችሁን ስለዋሳችሁን ጊዜያችሁን ስለሰጣችሁን እጅግ በጣም አድርገን እናመሰግናለን። ፕሮግራማችንን አሁን እንጀምራለን። ባለፈው ፕሮግራማችን ከሎላ ቺልድረን ቪሌጅ መስራች ጋራ ልዩ ቆይታ አድርገን ነበረ። እንደዚሁም ደግሞ የመቀሌ አድቬንቲስት ቤተክርስቲያን አባል አገልጋይም እዛ ሆኖ የሚያገለግለው ወንድማችን አበበ ጋር የነበረን ቆይታ ለብዙዎቻችሁ በረከት እንደሆነ ተስፋ አድርጋለሁ። እግዚአብሔር ይባርካችሁ ፈቃደኞች ስለሆናችሁ፣ ዛሬም ደግሞ እንደገና ስለተገኛችሁ። ዛሬ ክፍል 2 መሰናዷችን ይዘን የምንቀርበው ቀደም ሲል በነበረ መሰናዶ ላይ በተለይ ስለ ስራው እና ስለ አነሳሱ እግዚአብሔር ከየት እንዳነሳው ያየንበትን ተገንዞ ሞተ ተብሎ በቃ ተገንዞ ከነበረበት እግዚአብሔር ግን ተናጥቆት ከሰይጣን ዛሬ ላለበት ለዚህ ክብር እግዚአብሔር እንዴት እንዳበቀው በምን አይነት ሁኔታ እንዳለፈ እየተመለከተን ነበርና እግዚአብሔርን ስናመሰግን ነበር። ስለ መንፈሳዊ አገልግሎቱ ደግሞ አንስተን ነበር፣ ስንጫወት ነበር ባለፈው መሰናዷችን። ዛሬ ቀጣይ ክፍሎችን ደግሞ ይዘን እንመጣለን። እንግዲህ አበበ ድጋሚ እንኳን ደህና መጣ። አመሰግናለሁ። እግዚአብሔር ይባርክህ። በጣም የምናመሰግነው በጣም ከተጣበበ ጊዜ መካከል ነው አሁንም እየተሻማን ያለ ነው። አንተም ፈቃደኛ ሆነ ለዚህ አገልግሎት ፈቃደኛ ነኝ ያለኝን ሰዓት ሰጣለሁ ስለመጣ እግዚአብሔር ይባርክ። ተመልካቾቻችን በሚኖረን ቆይታ መልካም በረከት ደግሞ እንደምታገኙ ተስፋ እያደረግን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁ እንላችኋለን። እንግዲህ አብዛኛው የህይወት ክፍል ቢባል ወይም የህይወት ምዕራፍ ቢባል በዚህ በጎ አድራጎት ስራ ውስጥ አልፋል። ምክንያቱም ከየት እግዚአብሔር እንዳነሳ ስለምታውቅና መሰረቱ ያ ነው ብለሃል ባለፈውና በዚህ የበጎ አድራጎት ስራ ውስጥ እግዚአብሔር መቼም ብዙ ታሪኮችን አሳይቷል ብዬ አስባለሁና በተለይ በቅርቡ የተከሰተና እጅግ ብዙ ሰዓትን የወሰደ የብዙዎችን ትኩረት የሳበ አሁን ወደ ፍጻሜ እየመጣ ያለ ነገር አለና ምንድነው የተከሰተው? እስኪ ካንተ አንደበት እንስማና በዛ ውስጥ ያለው የእግዚአብሔር አሰራር እንዴት ነው ያየኸው? እግዚአብሔር ይመስገን። አሁንም እንደገና እኔ ሰው ሁኜ እንደ ሰው ሁኜ ህይወቴ እንድናገር እንደ ምሳሌ እንድቀርብ እድል ስለሰጠኝ አመሰግናለሁ እግዚአብሔርን። አሜን። እንግዲህ ሎላ ህፃናት ማሳደጊያ ድርጅት ወይ ደግሞ ሎላ ቺልድረንስ ሆም ወላጆቻቸውን በተለያየ ምክንያት ያጡ ህፃናት የሚያሳድግ ግብረሰናይ ድርጅት ነው። እኔ እግዚአብሔር ረድቶኝ እኔ የኖርኩትን ህይወት ሌሎች እንዳይኖሩ በማሰብ ከ15 ዓመት በፊት እንዳልኩ ቀደም ብዬ የተመሰረተ ድርጅት ነው። እንግዲህ ወላጆቻቸውን በተለያየ ምክንያት ያጡ ህፃናት ወደኛ ይመጣሉ። እንዲሁም ወላጆቻቸው ተጣልተው ተፋተው ልጆቻቸውን ሲበትኑ እኛ እንረከባለን። ሁኔታዎች እስኪስተካከሉ ድረስ መንግስት ለዛም እኛን ኃላፊነት ይሰጠናል ማለት ነው። አሁን በቅርቡ እንግዲህ በኢትዮጵያ አዲስ ያልተለመደ ይመስለኛል በጭንቅላታቸው ተጣብቀው የተወለዱ ህፃናት ይወለዳሉ በትግራይ ውስጥ። እነዛ ህፃናት ከተወለዱ በኋላ ለ6 ወር ሆስፒታል ውስጥ ከቆዩ በኋላ የሆስፒታሉ ሰራተኞች የተቻላቸውን ያህል ሲያበሏቸው ሲያጠጧቸው ቆዩ። መጨረሻ ላይ እነዚህ ልጆች እናትና አባት ቢኖሩም መውሰድ ከባድ ነው። ምን ያደርጓቸዋል? የተወለዱት በጭንቅላታቸው ነው፣ እንደ መርገም የሚያዩታል።
ይሄ ነገር። ስለዚህ አማራጭ ሲታጣ መንግስት ወደኛ ያመጣቸዋል። ስለዚህ እነዚህ ልጆች ወደኛ ሲመጡ እኔ መጀመሪያ እንዲያውም ቪዲዮን ባሳይ ደስ ይለኛል። ከአምቡላንስ አውጥተው እንትን ሲሏቸው ማየት ሰቀጠጠኝ። አሁን እንደዚህ ልወዳቸው፣ እንደዚህ ልቀርባቸው፣ እንደዚህ ላጫወታቸው ከበደኝ። ምክንያቱም በጭንቅላት ተጣብቀው አንድ ሰው ሆነው የሆነ አሁን ማለት ስለ እንደዚህ አድርጌ እንደፈለግ ገለበጣቸዋለሁ፣ ወደዚህም ገለበጣቸዋለሁ። በጣም ከባድ ሁኔታ ነበር መጀመሪያ። እዚህ ልጆች ወደኛ መስከረም 2017 ወደኛ መጡ፣ እኛ ተቀበልናቸው። ከዛም በኋላ ምንድነው ማድረግ የነበረብን? የወላጆቻቸውን ሁኔታ ማጣራት ነው። ወላጆቻቸው በህይወት አሉ። በተለይ አባታቸው ይመጣል፣ ያያቸዋል። እናትየው ናት እስካሁን ያላየቻቸው፣ ታያቸውም ፈቃደኛ አይደለችም። ከባድ ነው በጣም። አልፈርድም፣ እኔ መፍረድ አልችልም። መጨረሻ ላይ ኦኬ ምን ይደረግ ተባለ። በዚህ ነገር ላይ አንድ በጣም መልካም የሆነ ሰው አለ፣ ፕሮፌሰር ሙልጌታ ገብረ ማርያም ይባላል። እሱ የኛን ድርጅት ጎብኝቶ ስለነበረ አበበ ይህን ስራ ብትሰራ ምን ይመስልሃል አለኝና ኦኬ አልኩት። ተቀበልኳቸው ልጆቹን። ከዛም በኋላ ሕክምና አፈላልጎ እሱ አንድ ወርልድ ፒዲያትሪክስ የሚባል ድርጅት አለ አሜሪካ ሀገር። እነሱ ሕክምና አፈላልገው እነሱ ተነጋግረው እኛ ኃላፊነት ወስደን ፕሮሰስ እንድናደርግላቸው ተሰጠን ማለት ነው። ሕክምናውን እንዲያገኙ ማለት ሕክምናውን እንዲያገኙ። ሕክምና ወደ $2 ሚሊዮን ይፈጃል ልጆቹን ለመለያየት። $2 ሚሊዮን $2 ሚሊዮን ይፈጃል። ከ6 ወር እስከ 1 ዓመት ይፈጃል ሕክምናው አሜሪካ ሀገር። እነዚህ ልጆች ኦኬ እግዚአብሔር በምክንያት ወደኛ ካመጣቸው እኛ ነው ምንድነው ሬዚስት የምናደርገው? ሌት ተቀን 3 ወር ሙሉ የፓስፖርት ጉዳይ እንደ ወላጁ ነው ማውጣት። በጣም ከባድ ፕሮሰስ ነው። የቪዛ ጉዳይ ምንድነው በቃ የፍላይት ጉዳይ የምናምን ጉዳይ ብለን በጣም ለረጅም ጊዜ ስንሰራ ነበር። ረጅም ነው ለእኔ ከልጆቼ ከባለቤቴ ከስራዬን በብዙ መልኩ ተለይቼ ይህን ስራ አሁን ለማድረግ ስሰራ ነበረ። ስለዚህ እግዚአብሔር ፈቅዶ አሁን ሆኖ ልጆቹ ሁኔታ ቪዛ ማግኝተው ተሳክቶ ወደ ውጭ ሀገር ለሕክምና ይሄዳሉ። እና በዚህ ላይ ፕሮፌሰር ሙልጌታ ገብረ እግዚአብሔር እንደዚሁም ወርልድ ፔዲያትሪክስ የአክሱም ሆስፒታል ሰራተኞች፣ በጣም የሚገርሙ ነርሶች፣ ሐኪሞች እንደዚሁም የካርዲናል ግለን ችልድረን ሆስፒታል በአሜሪካ ሀገር በሴንት ሉዊስ ሚዙሪ የሚገኝ ሆስፒታል ነው። እነሱ ተባብረው የእነዚህ ልጆች ሁኔታ እውን እንዲሆን እንዲለያዩ ተወስኗል። ኢትዮጵያን ኤርላይንስም ለእነዚህ ልጆች እና ለሞግዚታቸው ነፃ ደርሶ መልስ ትኬት፣ በታሪኩ እንደዚህ አይነት ነገር ሆኖ አያውቅም። እንደዚህ አይነት ፕሮሰስ ሰርቶ አያውቁም። ለብዙ ሰው ነፃ እንደሚሰጥ አውቃለሁ፣ ግን እንደዚህ ሆኖ አያውቅም እና በጣም ኮምፕሊኬትድ የሆነ ሂደት ነበረ። እግዚአብሔር ፈቅዶ ልጆቹ ለሕክምና ሊሄዱ አሁን የሚመጣው እሁድ የካቲት 30 ላይ የመሸኛ ፕሮግራም አለን። የሚገርም አሁን ከመቀሌ መጥተዋል ልጆቹ። ያሉት ኖርዲክ ሜዲካል ሴንተር የሚባል ነው። ራሳቸው በአምቡላንሳቸው አውጥተው ወስደው አንድ ሩም ሰጥተው ሕክምናቸውን እየተከታተሉ ባክቴሪያ እንዳያገኛቸው አስበው እነሱም ይረዳሉ። በጣም ዶክተር ጄል የሚባል የሚገርሙ ሰዎች ናቸውና በጣም ብዙ ሰዎች እዚህ ላይ ተሳትፈው እንግዲህ እነዚህ ልጆች ሕክምናቸውን ይሆን ዘንድ ተቃርቧል። የሚገርም ነው ማለት አሁን እንደዚህ አድርገህ ስትናገረው ቀላል ይመስላል ብዬ አስባለሁ። ግን እንዳልከው የመጀመሪያ ጊዜ አንተም ስታያቸው ደንግጠሃል። ኢቭን ወላጅ እናት አሁንም ቢሆን ለማየት የከበዳት ሁኔታ ነው ያለው እና ይሄን ኃላፊነት ስትሸከም ብዙ ኮምፕሊኬትድ የሆነ ችግር ነበር ብዬ አስባለሁ። እና አሁን ስታየው የሆነውን ነገር መካከል ላይ እግዚአብሔር እንደው ምን አደረገ ትላለህ? እኔ ብዙ ነገር ነው የተማርኩት። እኔ እንደዚህ አይነት ሰዎች አይቼም አላውቅም። ማለት ስለ እንዳልኩ አንተ ሁላችንም ዳስ ራይት እና ግን ደግሞ
እግዚአብሔር በሰው ተጠቅሞ የሚሰራቸው ስራዎችን ያየሁት። አንድ ፍሮይን የምትባላለች የ2019 CNN ሄሮ ናት እና ብዙ ትረዳኛለች። ሁኔታዎች ከባድ በነበሩበት ጊዜ ያኔ ሁሉም ነገር በተዘጋጋበት ጊዜ የተሸለመችውን ብር ነበር ለኛ የሰጠችው በዛን ሰዓት እና የ2019 CNN ሄሮ ናት። እሷን አናገርኳትና ሰው ፈልጋ ምን ብላ አቶ ኃይለማርያም ደርሶም ይባላል እሱ ይህን ፍላይት በነፃ ፋሲሊቴት እንዲደረጋል እና ኢትዮጵያን ኤርላይንስ አቶ መስፍንም ጭምር በጣም ላመሰግናቸው እፈልጋለሁ። ኬዙ እስከሳቸው ድረስ ደርሶ ወዲያው ያለ መንገላታት ነገሩ እንዲፈጸም ሆነና በቃ ሰው በእያንዳንዱ በቃ አሁን እኮ እንደንትን ስታይ እኮ በጣም ብዙ ሩህሩህ ልብ እያለ ይህ አይረዳም ይህ አይሰራም እንደዚህ ነው የኛ ሰው እኮ ከባድ ነው የኛ ሰው እኮ እንደዚህ ነው በጣም ነው የገረመኝ። በጣም ብዙ መልካም ልቦች መልካም ሰዎች ያየሁበት ጊዜ ነው እና በጣም ደስ የሚል ሁኔታ ላይ ነው ያለሁት ልጆቹ። ስለዚህ ከዚህ በኋላ ሁኔታቸው ተሳክተው የሚሄዱበት ሁኔታ ላይ ነው ያሉት እና አይ ቲንክ ጥያቄን አግኝቸው ከሆነ ብዙ ነገር የተማርኩበትና ብዙ መልካም ሰዎች ያየሁበት ጊዜ ነው ብዬ ነው ማለት። እግዚአብሔር ብዙ ነገርም የሰራበት ጊዜ ነው። ምክንያቱም ለምንድን ነው እንደዛ ያልኩበት ምክንያት አሁን ያው መቼም እግዚአብሔር ሊባርከን ሲፈልግ ብዙ ቻሌንጆችም አሉ። በመጽሐፍ ቅዱስ ታሪክም ስንመለከት ብዙዎቹ ሊሻገሯቸው የሚገባቸው ነገሮች አሉና እኔ አሁን ምን አይቼ ነው እንደኔ እይታ ማለት ነው አንተን እግዚአብሔር ከዛ ታች ነው ያነሳ ከሞት ነው ተናጥቆ ያወጣ። እኔም ከሞት የምናጠቃቸው ሰዎች ብለህ ተነሳ እየሰራህ ብዙ ታሪኮችን ምናልባት ታነሳለን ይሆናል እያሰራህ እግዚአብሔር እዚህ አድርሷል ብዙ ነገሮች ያይን። አሁን ደግሞ ይሄ ክላይማክስ የሆነ ነገር ከላይ ጫፍ ላይ የሆነ ነገር ነው የማየው በኢትዮጵያ ታሪክም። እኔ ምናልባት በመጽሐፍ በማንበብ ወይ አንድ ፊልም በማየት አንድ የኛ ቤተክርስቲያን ቤንካንሰር የሚባሉ ዶክተር ቤንካንሰር ያለያዩአቸው አሉ ይባላል። እሱን ሰምቻለሁ እንጂ ሌላ እንደዚህ አጋጥሞኝ አያውቅምና በተለይ እኔም ባይኔ ማየት እድል አጋጥሞኛል። በጭንቅላታቸው ተጋጥሞ ያሉ ልጆችን ኃላፊነት ወስዶ እንደ ወላጅ ከዚህ መቀሌ 2-3 ጊዜ አምታቸዋል ይመስለኛል። ይዛቸው ወደዛው ወደዚህ ትላለህ ደግሞ አንተ ነህ እንደ ወላጅ ሆነ ሁሉ ነገር አለ እንደ ሞግዚት ሆነ ያለውና አሁን እስከ አሜሪካ ድረስም ይዞ የመሄድ ኃላፊነት አለ። በዚህ መካከል ግን አበበ እኔ እግዚአብሔር ምን እየሰራ ነው የሚለውን ነገር ለማየት ሞክሬ ነው። እነዚህ የአስኮም ፕሮጀክት ደግሞ እግዚአብሔር ከፍ ያደረገ ነው። ብዙ ኃላፊነቶች ይኖራሉ፣ ብዙ መድረኮች ይኖራሉ፣ ብዙ ቦታዎች እንዳልከው ብዙ ሰዎች ልብ ይከፈታልና በዛ ውስጥ እግዚአብሔር እየሰራ ያለውን ነገር እያየው ግን ኃላፊነትም ደግሞ አለው በዛ ኃላፊነት እያሳለፈ ነው ብዬ ስላሰብኩ ነው ይሄን ጥያቄ ያነሳሁትና እግዚአብሔር ምን እየሰራ ነው ምን አየህ ያልኩ ለዛ ነበር። ለኔ እንዳልኩ ያ አንዳንድ ጊዜ እንግዲህ ጥያቄዎችን አግኝቻለሁ ያልኩ ብዙ ሐሳቦች ስለሚመጡ ነውና መሀል ላይ ትጠፋለህ ብዙ ኢንተርቪው ስላደረኩኝ እግዚአብሔር ምን ልበል ስንቴ ማለት ስለ የኔን ህይወት ከሰራ በኋላ እንደገና ደግሞ የሌሎችን ህይወት እንድሰራ ምክንያት ሆነ። ይሄ ተአምር ነው ለኔ ማለት ስለ ብዙ ሰው እድል አላገኝም የእግዚአብሔርን በረከት ለማጣጣም እግዚአብሔር ምን ተአምር እየሰራ እንደሆነ ለማጣጣም እድል አላገኝም። እኔ ግን አግኝቻለሁ። በቃ ለምን ይሰለቻል፣ አንዳንድ ጊዜ ይሰለቻል፣ በጣም ይከብዳል ማለት በቃ ስልችት ይላል። ተዋናዩ ብዙ ነው፣ አንተ ትሰራለህ፣ ብዙ ሰው ብዙ ነገር ያወራል። ነገር ግን የእግዚአብሔር ታምራት አንተን በኃይልና በጉልበት ያቆማል። የተማርኩትና ያየሁት ነገር እሱ ነው። በትክክል እስካሁንም የተረዳሁት የእግዚአብሔር ታምራትን ያየሁበት እሱ ነውና የማይመስሉ ነገሮች በህሊና ቁጭ ብለህ ስትል አይ የማይሆን ምናምን ስትል እግዚአብሔር ግን እንዴ ይሄ እኮ እንደዚህ ነው ይሆናል ያሳያል። ኢትዮጵያን ኤርላይንስ ወደ 900,000 ብር አካባቢ ነው ያወጣል። እነዚህ ልጆች ደርሶ መልስ $2 ሚሊዮን በቁጥር ማለት እኔ ሲጠራም የሰማሁት አሁን ነው።
በግልጽ ለመናገር በጣም ከባድ ነው። ኮኦርዲኔሽኑ ከባድ ነው። ከዚህ ስኬቱን እንትን አድርገህ የልጆቹን ማስተካከል። እግዚአብሔር ግን በታምራቱ የሰዎችን ልብ ኤቭሪዌር በሄድንበት ቁጥር ሲከፍት ነበር። ሎክድ የሆኑትን በሮች ሁሉ የተዘጉትን በሮች ሁሉ ሲከፍት ነበር። እስካሁን ምንም የተዘጋ በር የለም እና የእግዚአብሔርን ታምራት ያየሁበት ነው። ደግሞም እግዚአብሔር እነዚህን ልጆች ለይቶ 2 ሰው ሆነው አንድ ቀን እዚህ ላይ ቁጭ ብሎ የሚመሰክሩበትን ቀን እናፍቃለን። እውነት ነው፣ እኛም እናፍቃለን። በዚህ መካከል እንግዲህ እግዚአብሔር በጉዟችሁ የሚርዳችሁ እዛም ያለው እንግዲህ እግዚአብሔር በመንፈሱ በሰዎች ልብ ውስጥ በሰዎች አእምሮ ውስጥ በእጆቻቸው ውስጥ አልፎ ተአምራት አድርጎ ብዙዎቻችንን በምስጋና በእግዚአብሔር ፊት የምንቀርብበት እንዲያደርግልን እኛም ጸሎታችን ነው። በጉዟችሁ እግዚአብሔር ከእናንተ ጋር በሕክምናው በአጠቃላይ እንዳልከው ደግሞ አንድ ቀን ደግሞ ምናልባት ይሄ ምስክርነት መተው የሚደረግበት ጊዜ ይኖራል ብዬ አስባለሁ እና እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛልህ። አንተም ምናልባት ከዚሁ ጋር ተያይዞ ይሄ አንዱን የቅርቡ ሁኔታ አነሳን እንጂ በዚህ በበጎ አድራጎት ስራ ጋር ተያይዞ እኔ የሰማኋቸው እንኳ አሉ ድንቅና ተአምራት የሆኑ የሚገርሙ የሆኑ እንደዚህ የወደቁ የተነሱበት ታሪኮችን እሰማለሁ እና እንደው አንድ ሁለቱን ብታካፍልን ለተመልካቾቻችን ደስ ይለኛል። በጣም ነው ካስገረሙ መካከል እግዚአብሔርን ከምታመሰግንባቸው። አዎ እኔ ሁል ጊዜ አንድ ሰው ወደ እኔ ህይወት ሲመጣ እግዚአብሔር የሚያመጣው በምክንያት ነው ብዬ ነው የማስበው። ስለዚህ እጠነቀቃለሁ። አንድ መንፈሳዊ ነኝ፣ 2 ደግሞ እርዳታ ለሰው የተቀመጥኩት ነው ለማለት አይደለም። ስለዚህ የስ ለማለት የቻልኩት ትንሽም ነገር ሊሆን ይችላል። ብዙዎቻችን እኮ ኪሳችን ውስጥ 10 ብር እያለ 1 ብር ለሚጠይቀን ሰው ነው የምንለው። ለምሳሌ ራሳችንም ብዙ ጊዜ ታማኝ አይደለንም፣ ለእግዚአብሔርም ታማኝ አይደለንም። ብዙ ሺህ ብዙ ሚሊዮን ብር አስቀምጠን የዕለት እንጀራችን ስጠን እያልን እንጠይቃለን። ግን ከዕለት እንጀራ በላይ ነው ያለ በአካውንታችን ላይ በኑሯችን ላይ ባለን ነገር ላይ ከዕለት እንጀራችን በላይ ነው ያለው። እኔ ሳስብ ሁል ጊዜ እግዚአብሔር የሚሰጠኝ ሪሶርስ እግዚአብሔር የሚሰጠኝ ነገር ለእኔ ብቻ አይደለም። እውነት ነው አይደል? ለአንተ ብቻ አይደለም የተሰጠው። ለአንተ ብቻ የተሰጠው የትዳር ጓደኛ ቤት ያንተ ብቻ አይደለም። ገብቶሃል? ልጆቹም ያንተ አይደሉም፣ የሁሉም ናቸው። ሁሉም ነገር ያንተ አይደለም። ስለዚህ አንድ ነገር ወደ እኔ ወደ ህይወቴ ሲመጣ ለሰው ሼር ማድረግ እንዳለብኝ አስባለሁ። ሁሉ ጊዜ የሚያስፈሩ ነገሮች አሉ። ታውቃለህ 10 ክላስሩም 20 ክላስሩም ኑሮ ቤት ኑሮ አንተኛበትም አናድርበትም። ሰው ተቸግሮ ግን ዝም ብለን እናልፋለን። ታሶል እኔ ይገዳደረኛል እንደዚህ አይነት ነገር ሲመጣ ህይወቴን ነው በቃ ይፈትነኛል በጣም። ስለዚህ ሰዎች ወደ እኔ ህይወት ሲመጡ ነው ማለት በተቻለ መጠን አልፈልግም። የምጎዳባቸው ሁኔታዎች ቢኖሩም ማለት ነው። እና ከነዚህ አንዱ በቅርብ እንዴት ተጠመቀ ልጅ አለ አብርሃም የሚባል በጣም ጥሩ ልጅ። ይሄ ልጅ የኛን ህፃናት ለማስጠናት ይመጣል። በጣም ታታሪ ነው፣ ጎበዝ ልጅ። እና ሌላ ተመሳሳይ አድቬንስ መሪ ያለበትም ድርጅት ይሄዳል እና አንድ ስነ ትምህርት የሚል መጽሐፍ ላይ ይመስጠውና ልጁ ጎበዝ ነው፣ ዩኒቨርሲቲ ጨርሷል። እና እንግዲህ አጋጣሚ ጦርነት ተፈጥሮ ትምህርቱን ጨርሶ በቃ ዝም ብሎ ሄደ። በረንዳ የወደቀ ትልቅ ልጅ ነው። ውጤቱ ደግሞ በጣም ጎበዝ ልጅ ነው። ዩኒቨርሲቲ ተማሪ ነበር። በዚህ ችግሩ ምክንያት ነው። አዎ ጦርነቱ ምክንያት እንደዚህ። ከዛ መጨረሻ ላይ ይመጣና ያያል እኔ ጋር ይመጣና ሌላ ቦታ አንድ ስለ ትምህርት የሚል መጽሐፍ ለማንበብ ፈልጎ የሆነን ሰው ይጠይቅና ሂድ ሌባ ምናምን ብሎ ያባርረዋል ያ ሰው። ከዛ እኔ መጥቶ የሆነ መጽሐፍ ይጠይቀኛል። እንዴ ምን ችግር አለ ታነባለህ? አዎ ሰጠሁት። ሌላ መጽሐፍ ስጨምር ሰጠሁት። ከዛ ለካ እነዛን ልጆች ለማስጠናት ሲመጣ ቮለንቲር ነው ብያለሁ፣ በጎ ፈቃደኛ ነው፣ አንከፍለውም። ይርበዋል። እያየ እነሱ ሲበሉ ሳይበላ ይሄዳል። ከዛ ይመጣና ይጠይቀኛል፣ እባክህን እኔ እንደዚህ የመጣው ግን ይርበኛል። እንዴ ለምን አትበላም ታዲያ? ይበላል። ከዛ ቀስ ሳልና እንደገና ደግሞ ምተኛበት የለኝም። እዚህ ዋርዲያ ይባላል በትግርኛ ዘበኛ ማለት ነው። ዘበኛ ሙኜ ለስራ ይለኛል። አረ እነዚህ እንደ ያስጠና ስራ አልኩት። ሰራ።
ከዛ እዛ እያደረ እያለ እኛ ሰንበት ስንሄድ እኛ ጋር መሄድ ጀመረ። መጨረሻ ላይ ተጠመቀ። ስለዚህ ህይወት መናገር ያለበት ያልኩት አንዱ እሱ ነው። ሌላ አንድ ሀብቶም ይባላል እንግዲህ አድቬንቲስት ነው ባይዘው ነው ሳጨርሰው እሱ ትንሽ ታሪኩንም ስለሰማ እዚህ ሆፕ ቻናል ላይ ኢንተርቪው ተደርጓል። አሁን የባንክ ሰራተኛ ባንክ ነው ይሰራል። እዚህ እየሞከረ እንደነበር ዳሽን ባንክ ይሰራል። እዚህ ነው ያለው ወይስ እዛ? አይ ቲንክ ትግራይ ውስጥ ነው። እና ጎበዝ ልጅ ነው። አብርሃም ላይ እሱ ነው በትግርኛ እዚህ ኢንተርቪው ተደርጓል። ሌላኛው ሀብቶም የሚባል ልጅ ነው። እሱ እንግዲህ ወላጆቹ አድቬንቲስት ከሆነ በኋላ ያባረሩታል። ሲያባረሩት ወጣት ነው። ከዛ እኔ ይህን ነገር እሰማለሁ። እንዴ ወጣት ልጅ ሆኖ እንዴት እንደዚህ ይሆናል ብዬ ሰምቼ እንግዲህ ችግሩ ተጽፎለት ወደ እኔ ከገባ በኋላ ልጁ በጣም ጎበዝ ልጅ ነው። አሁን ዩኒቨርሲቲ ገብቷል። መቀሌ ዩኒቨርሲቲ ገብቷል በአሁኑ ሰዓት ማለት ነው። እና ኦልሞስት በረንዳ ነበር የሚኖረው። ስለዚህ እነዚህ ናቸው። ቅድም እንዳልኩ አንዷ ረሃማ የምትባል ልጅ አለች፣ በጣም መወዳት ልጅ። እሷ ገና እንደተወለደች ተቀብራ ሰው አግኝቶ ወደኛ ገብታ እንደተወለደች ተቀበረች። እንደተወለደች እናት ስላልፈለገች ለዛ አለ እና ሌሎች ሰዎች አወጣው ፖሊስ አምጥቶ ለኛ ሰጠን። አሁን እሷ 6 ዓመቷ ነው። አሁን የሚቀጥለው ዓመት ላይ 1ኛ ክፍል ትገባለች። ብዙ የሚገርሙ ታሪኮች አሉ። አንዱ ልጄ ፋሚሊዎቹ አዲስ አበባ ነበሩ። አጋጣሚ HIV ፖዚቲቭ ይሆናሉ። እነሱ ሲሞቱ ልጁን አጎቶቹ ንብረት ለመካፈል ብለው በረንዳ ላይ ያወጡታል። በረንዳ ላይ ሲወጣ ሰዎች አግኝተው ወደ እኔ ያስገቡታል። አሁን ትልቅ ልጅ ሆኖ ዩኒቨርሲቲ ገብቷል። እና ብዙ እግዚአብሔር የረዳን እንድናድናቸው ምክንያት የሆንን ብዙ ሰዎች አሉ፣ ብዙ ህፃናት አሉ። እና ብዙ ብነግር ያው ጊዜው ስለማይበቃ የሚገርም ነው። እንግዲህ እግዚአብሔር መቼም እንዳልከው የተደረገለት ሰው ለትን አማራጭ በማድረግ አለማድረግ እንግዲህ በማድረግ ውስጥ ቆጭተን እየተወጣ ነው ብዬ አስባለሁ። እንደዚህ አይነት ልጆችን ከሞት እየተናጠቁ ማሳደግ ቀላል ነገር አይደለም እና በዚህ ውስጥ እግዚአብሔር ብዙ እየረዳህ ነው። ብዙ የሚገርሙ ታሪኮች ናቸው ያሉት። አሁን ደግሞ ወደ አንተም የተጠጉት ደግሞ እንደዚህ ያንተን እግር ተከትለው ደግሞ የምድሩን ብቻም ሳይሆን ደግሞ የዘላለም ህይወትንም የሚያገኙበት ህይወታቸው የሚስተካከልበት አሁን አብርሃሌን አግኝቼዋለሁ ነው አጋጣሚ ማግኘት እድል ነበረኝና ጠይቄ ነበር። እንደውም ይሄን ሰሞን ስጠይቅ አረ ባንክ ውስጥ ትልቅ ስራ እየሰራ ነው ብለው ነበር። እግዚአብሔር የተመሰገነ ይሁን። ያችን ክፍተት የመሙላት እድል ማንተም ኑሮ በህይወቱ ውስጥ ትልቅ አሻራ የማስቀመጥ ነገር ኖርህና እግዚአብሔር የተመሰገነ ይሁን። ምናልባት እንግዲህ ከዚሁ ጋር ተያይዞ ቀደም ሲል ባለፈው በነበረን ፕሮግራም አንስተው ነበር እግዚአብሔር በትዳር ባርኮኛል ብለህ ነበርና እኔም አውቃለሁ 2 ልጆች ጥሩ ባለቤት አለችህና ትዳር እንዴት ነው ብዬ ልጠይቃ መጀመሪያ ትዳር ምናልባት ከእንትኑ ጋር ማንሳት ትችላለህ ባይዘው ወይ ምክንያቱም ቀጥሎ ከስራህ ጋር እንዴት እየሄደ ነው የሚል ጥያቄ ማንሳት ፈልጌያለሁ። ትዳር ጥሩ ነው መጥፎ ነው ለማለት እንግዲህ የመረጥከው ሰው ነው የሚወስንልህ። እንግዲህ ሮቤል አንድ ጊዜ ፓስተር ሮቤል ወንድሜም እንዳልኩ ጓደኛዬም አማካሪም አንተ እግዚአብሔር ረድቶሃል አለ። ለምን የሰጠኝ ሚስቴን ብቻ ሳይሆን ቤተሰቡ ጠቅላላ የሰጠኝ እንደ አባትም እንደ እናትም ሆኖ ለነገር ከምችለው በላይ የተባረከና መልካም የሆነ ቤተሰብ ነው የሰጠኝና አቢ አንተ በሕፃንነት ተበድለህ አደግ፣ አሁን ደግሞ እግዚአብሔር ካሰ ይለኛል። እና ለእኔ ትዳር ሳይሆን ምንድነው በቃ የሆነ ቤተሰባዊ ነገር አልፏል ከዛ ከትዳር በላይና በጣም እግዚአብሔርን አመሰግነዋለሁ ስለሰጠኝ ትዳር። በጣም መልካም ትዕግስተኛ እኔ መቻል በጣም ይከብዳል ባጭሩ። ለምን ፋሚሊ ኤንቫይሮንመንት ውስጥ ያላደገ ሰው እንደ ባል አድርገህ መቀበል
በጣም የሚከብድ ነገር ነውና እግዚአብሔር ባለቤቴን ስለሰጠኝ ያልነገርኩ ሌላ ሚስጥር ምንድነው ድርጅቱን የሚነገር ነው እስካሁን ብዙ ያልተናገርኩት እንግዲህ ድርጅቱ በዋናነትም መቀሌ ላይ ወስጄ እዛ እንድመሰርተው ምክንያት የሆነኝም የባለቤቴ ጉዳይ ነው። ያው አንተም ብዙ ላታውቅ ትችላለህ በዚህ ነገር ላይ ግን ድርጅቱ ሊመሰረት አካባቢ ማሂ ወይ ባለቤቴ አሁኗ ባለቤቴ መቀሌ ዩኒቨርሲቲ ተመድባለች። ስለዚህ ያኔ ፍቅር ላይ ነበርኩ ነኝ። ስለዚህ ያም በጣም ገፋፍቶኛል ሎላን እንድመሰርትና እዛ እንዲሆን። ስለዚህ በጣም ማከብራት መወዳት እንደ እህትም እንደ ወንድምም እንደ ጓደኛም ስራዬን ደግፋ በዛ በእኔ ምክንያት ብዙ ሳፈር ያደረገች የ2 ዓመት ጦርነቱን ታስታውሳለህ። በጣም ከባድ መስዋዕትነት የከፈለች በጣም መወዳት ማከብራት ባለቤት ሰጥቶኛል እግዚአብሔርን እና ትዳር በጣም መልካም ነው ለኔ። እንዳልኩ ብዙ አጥቼ ያደኩ በሆነም እግዚአብሔር በብዙ መልኩ እየባረከኝ ብዙ እየሰጠኝ ኖርኩ ያለው ሰው ነኝና ትዳር መልካም ነው። ከስራ ጋር የሚረዳ ሰው ያስፈልጋል። እውነት ነው። የወንጌል ስራ ነው፣ ዓለማዊ ስራም አይደለም፣ ነፍስ የማዳን ስራ ነው። ስለዚህ እኔ እግዚአብሔር ላስቀመጠኝ ነገር መገዛትና መኖር እፈልጋለሁ። እሷም ይሄንን አምና ትኖራለችና እግዚአብሔር በእሷ በኩል አድርጎ በብዙ መልኩ ባርኮኛል። እሷ ብቻ ሳትሆን ቤተሰቡ ጠቅላላ አባትና እናቷም የኔ አባትና እናት ናቸው። ልጆቹን ያሳድጋሉ። እንደምታየው ጋሽ ምረት እኔ ልጄ እንደሚችል አያውቅም ማለት ላስጠና ስለው እኔ እንደሚችል አያውቅም። ጋሽ ምረት ብቻ ነው የሚችል የሚመስለውና እኔን አይሰማኝም። ስለዚህ እነሱ ናቸው ሌት ተቀን ቤተሰቤን የያዙት፣ ልጆቼን የያዙት፣ ባለቤቴም እንደዚሁ ማለት ነውና ትዳር መጀመሪያ ከሚፈሩ ሰዎች አንዱ ነበርኩ። ሳምንት ሲቀረኝ ነው የመጣሁት ለማግባት። ሽማግሌ እኔ ማለት ስለ በቃ በጣም የሚገርም እኮ ነው። እፈልጋለሁ ግን ቀኑን ወስኖ ሽማግሌዎች ራሳቸው ናቸው የሄዱት። ሰርጉም የተቆረጠው በእነሱ ነው። ትዳርን ከሚፈሩ ሰዎች አንዱ ነበርኩ። ግን አሁን ደግሞ ትዳርን ከሚያበረታቱ በርቱ ግቡ ከሚሉ ሰዎች አንዱ ነኝና ለዚህም ደግሞ የባለቤት አስተዋጽኦ አለውና በጣም ነው ማከብራት፣ በጣም ነው መወዳት። እዚሁ አጋጣሚ ያው እያየች ነው። ስለዚህ እንደምወዳት እነግራታለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። እኛም ምስክር ነን፣ አንዳንዶች ምስክር ነን እና ይሄ ሁለተኛው ላይ በተለይ ያነሳው ጥያቄ ለምንድን ነው ከስራህ ጋር በተያያዘ እናንተ 2 ልጆች ወልዳችኋል ቀደም ሲል እንደተናገርከውና ግን ልጆቻችሁ ብዙ ናቸው። እዛም እያላችሁ እኔ ቦታውን አላየሁትም፣ ግን መንደሩ ውስጥም አብራችሁ ነው ያላችሁት። ባለቤት ያንንም አክሴፕት አድርጋ ትዳርህ ያን ሁሉ አቅፎ የያዘ ነውና ለዚህ ነው ስራውና ትዳርህ አብሮ የተመጋገበ የተያያዘ ነገር ነውና ስራውና ትዳሩ እንዴት ነው ይሄደ ያለ የሚለውን የሚያስከፍለው መስዋዕትነትም ይኖራል ብዬ አስባለሁ። ያን በጋራ የከፈላችሁት ነገርም ስላለ እንደው ለትምህርት እንዲሆን ብዬ ነው ይሄን ጥያቄ ያነሳው። አሁን እሱ ብዙ ጊዜ አሁን እንዳልከው እኔ የውሸት ስራ መስራት አልፈልግም ማለት ስለ መኖር ከፈለኩኝ እኔ ከዚህም ውጭ መኖር እችላለሁ ማለት ስለ ያው ከዛ ምንድነው ትምህርት ዲግሪ ማስተርስ ምናምን የምትላቸው ነገሮችም እንደሰው አለኝ እና በዛ መኖር እችላለሁ የትም ቦታ ሄጄ። ግን ይሄ ለኔ በህይወት የተሰጠኝ ትልቅና ከባድ ኃላፊነት ነው። በእግዚአብሔር ተልኮ ነው የሰጠ በእግዚአብሔርም በሰውም ፊት በእውነት ኦተንቲክ ሆኜ እውነተኛ ሆኜ መስራት የምፈልገው ስራ ነው እና ይህን እሷ ታውቃለች፣ እሷ ትረዳለች። ስለዚህ ይሄን እንዴ ምንም እኮ ማለት ስለ እሷ ሌላ መስሪያ ቤት ነው የምትሰራው። በየቀኑ ግን ለድርጅቱና ለህፃናቱ የሚያስፈልጋቸው ነገር ከኔ ባልተናነሰ መልኩ ትሰራለች። ስለዚህ ስለተቀበለችው እሷ ባትቀበለው ደግሞ በእርግጠኝነት ይሄ ስራ አይሰራም።
ሺ ሶ ስማርት በአስተሳሰቧም በምታደርገውም ነገር እና እንዳልከው ብዙ ጊዜ ሰው ለስራው ቅድሚያ በመስጠቱ ምክንያት ይጣላል። እሷ ግን ይህን ሁሉ ስሜት በመቻል በመረዳት እኔ ለስራ ቅድሚያ ሲሰጥ ለእነዚህ ህፃናት ቅድሚያ ሲሰጥ በመረዳት ያው እንግዲህ ትዳሩን አቻችልን እንኖራለን እና እንዳልከው ግቢ ውስጥ ነው አብረን ስንኖር የነበረው ሌሎቹ ጋር እኔ ምክንያቱም ከልጆቼ ለይቼ አላያቸውም። ልጆቼም እዛ እየሄዱ ነው የሚበሉት የሚጠጡት፣ አብረው ይጫወታሉ፣ ይስቃሉ። ወንድምቶቻቸው እነሱ ናቸው። አይደለም ግን ደግሞ እግዚአብሔር ሲያስችልህ ያስችላል። ሁለቱን አጣጥሞ መሄድ በጣም ይከብዳል። ጊዜ ለልጆች አትሰጥም፣ ጊዜ ለሚስትህ ለትዳርህ አትሰጥም። ዛት አንዱ ይታመማል፣ ወደዛ ትሮጣለህ፣ 8 ሰዓት ሌሊት ትወጣለህ ትሄዳለህ። ስብሰባ አለ፣ ፕሮጀክት ድርጅቱን ማሳደግ አለ፣ ቁጭ ብለህ ዝም አትልም። ስለዚህ እንዳልከው ቀላል ስራ ስለሆነ አይደለም፣ የእግዚአብሔር መንፈስ ያስችልህ ግን ያስችልሃልና ትዳርህንም ጠብቆ ያኖራል እንጂ ቀላል ነገር አይደለም። የሆነ ጊዜህን፣ ሀሳብህን፣ እውቀትህን፣ ኢነርጂህን ብዙ ነገርን የሚፈልግ ነው። ትዳርህ ደግሞ ልጆች ደግሞ ይሄንን ይፈልጋሉ። ስለዚህ ይህን አጣጥሞ መሄድ የእግዚአብሔር መንፈስ ካልረዳ በስተቀር በጣም ከባድ ነው። እውነት ነው። እንግዲህ መቼም መቀሌ ነው አሁን በቅርብ ወደዚህ መጡ እንጂ ባለቤትና ልጆች መቀሌ ስትኖሩ በጣም የሚታወቅና ብዙዎች የሚሉት የሚናገሩት እኔ እጃ ላየውም ግን የሄዱት ሁሉ የሚመሰክሩት ነገር በቃ መቀሌ የሄደ አገልጋይ በሙሉ ሎላን ሳይጎበኝ አይመጣም። ሎላ ደግሞ እናንተ ቤት ነው። የእናንተ ቤት መናኸሪያ ነው። በቃ ሁሉም የሚያርፍበት የሚገባበት የሚወጣበት እና ሳይጎበኝ የማይመለስ ቤት ነው እና እንደው ምናልባት አሁን ከተናገርከው በላይ ይህ እንደው ከየት የመጣ ነው? በዛ ውስጥ ያለው በረከት ምንድን ነው? ቅድም እንዳልኩ አገልጋይነት ከማንም አትኮርጀውም፣ ሰስተንብሊቲ አይኖረውም፣ አይቀጥልም ከውስጥ ካልሆነ። አዎ። ስለዚህ ከኢየሱስ ክርስቶስ ነው የምትወስደው እሱ ሲያስችልህ። ከዛ ውጭ ግን የኔ ነው ብዬ አልወስድም። ይሄ በግልጹ ለመናገር የእሷን ይሄ ደግሞ እናትና አባቷ የሰጧት ነገር ከዛ ነው የወሰደች ኢንቫይሮንመንት ነው። አሁን ሁኜ ሳየው በትክክል ነው። አሁን ቤታቸው የነጋሽ ምረት ቤት፣ የአንጓች ቤት የህዝብ ቤት ነው፣ የሰው ቤት። ሰው ከላይ መጣ ምናምን ብለው ፊታቸው እንትን አይልም። በቃ የመጣው ሰው ሁሉ ነው። ጋሽ ምረትም በዚህ ደስተኛ ነው። ከእናት ከአባቷ የወሰደችው ነገር ነው። ከዛ ደግሞ እኔ ሼፕ አደረገችኝ፣ በዚህ ቀረጸችኝ ማለት በቃ ኦኬ። አንድ ጊዜ ዶክተር ወርቁ መቀሌ ይመጣል። ዶክተር ወርቁ ይመጣና ያው እንግዲህ ይሄ ሰውዬ እኔ ብዙ አላውቀው፣ ግን የእሱ ወንድም ዶክተር ሰለሞን ነጋሽ የሚባል ሰውዬ ለእኔ ህይወት በጣም ወሳኝ ሰምቻለሁ። አላውቀውም ሰውየውን፣ ግን ዶክተር ወርቁ ነጋሽ ነው የሚባለው። ስለዚህ ዶክተር ሰለሞን ነጋሽ ደግሞ እዚህ 6 ኪሎ ላይ አንድ የሆነ የሴንተር ነበረ፣ ቡክ ሴንተር፣ መጽሐፍት እና ኮምፒውተር ምናምን ያከፋፍሉ ነበር። እዛ ሰርቻለሁ 6 ኪሎ ዩኒቨርሲቲ ያለው ተማሪ ሆኜ ማለት ነው። ስለዚህ ብቻውን ስለሆነ መቀሌ ስለመጣ ቅር ሊለው ይችላልና እስከ ቸርች እንደተመለሰ እንውሰደው አልኳት። ከቸርች መልስ ወደ ቤት እና ምሳ ሄድን። ዶክተር ኒድ ምናምን ወይ ስብሰባ ላይ ብቻህን ከምትሆን እኛ ጋር እንሂድ። ከዛ እምቢ አላለም። ይሻለና ሄደ። እኛ ኮንዶም ላይ ነው የምንኖረው። ሲመጣ ደግሞ ለመታወቅ ይጨንቃል። ሰው ዝም ብለህ ተነስተህ ምንም ነገር አትለው። ከዛ አልበም ሰጣለሁ እኔና አልበም ይገልጣል። ከዛ ደነገጠ። እናንተ እነማን ናችሁ አለ። አይ እኔ አበበ እባላለሁ፣ እሷ ማደር ትባላለች። እቺ ሴትዮ ማን ናት? ፎቶ አዲስ አለም ጋለን ማለት ነው። ማማ አዲስ ታሪክ ሰምቻለሁ። እቺ ሴትዮ እኮ አክስቴ ናት። ምን አንተ ማነህ እያልን ቀጠልን ማለት ነው። ከዛ ነገረን። እኔም ጊዜ አግኝቼ ነገርኩት። ስለዚህ
ይሄን ያመጣሁልህ ምንድነው እኛ ሰውየውን ዶክተርን አላውቀውም በአካል ሰላም ብየውም ማውቅ አይመስለኝም እኔ እርግጠኛ ነኝ ግን እዛን ሰዓት እንደዛ ሄደ ስለዚህ ከዛ የተነሳ እንባረካለን ይሄ ደግሞ የሷ ነው ቅዳሜ ቀን ያው ገርጂ አንተ ምስክር ነህ አይደል ገርጂ እንግዳ ሲመጣ ምንድነው የሚባለው ጋሽ ምረት ጋር ነው ጋሽ ምረት ይሄዳለሁ ይላልው እና እኔ እሰማለሁ እንግዲህ እንደዛ እንግዳም ሲመጣ ያለው ከዛም የተማርኩት ነው የሷ ነገር ነው የሷ መልካምነት ነውና ሰው ትወዳለች ያላትን ነገር ሼር ታደርጋለች ለተቸገሩ ሰዎች ትሰጣለች እና በረከቱ እንግዲህ ስትቀምሰው ነው አይደለ ሲገባ ከሰው መልካም ነገር ስታገኝ ሰዎች መጥተው ሲጸልዩልህ እግዚአብሔር ይባርካል በጤንነት በልጆች በስራ በሁሉ ያወታ ደግሞ ለብዙ ሰዎች የበረከት ምክንያት የሆነ የብዙ ሰዎች ጸሎት ምክንያት ነው ደግሞ ቤት የማን ነው የሚለው እግዚአብሔር ነው ማለት ቅድም እንዳልኩ መጀመሪያ ላይ ለኔ የተሰጠ ነገር የኔ ብቻ አይደለም ከሌሎች ሰዎችም ጋር ሼር አድርጌ እንድኖር ነው እግዚአብሔር የሰጠኝ ምክንያቱም ጤና ሲሰጥ ንብረት ሲሰጥ ሀብት ሲሰጥ ለሌሎች ሰዎችም እንዲበቃ አድርጎ ነው ግን እኛ ይሄንን አናስተውልምና በጣም ብዙ በረከት ነው ያለው ሰዎች ጋር ትታወቃለህ መንፈሳዊ ነገር ሼር ታደርጋለህ ይጸልይልሃል ትበረታለህ እና ቤትን ለእግዚአብሔር ስትከፍት አይደል እንግዲህ ሰውን ተቀበልኩ ብለህ መላእክትን ነው የምትቀበለው እኛ በእግዚአብሔር አምሳል የተፈጠርን ሰዎች ነንና እግዚአብሔርን ሰዎች ነው የምንቀበለው ስለዚህ እንደ ትልቅ በረከት ነው የማየው ብዙ በረከት ደግሞ አግኝቼበታለሁ እውነቱን ለመናገር ግን የሷ ብርታትና የሆነ መልካም ሰው ስለሆነች የምታደርገው ነገር ነው እግዚአብሔር የተመሰገነ ይሁን በጣም ደስ የሚል ነው ተመልካቾቻችን እንግዲህ ቆይታ እያደረግን ያለነው ከአበበ ጋር ነው አቶ አበበ የሎላ ችልድረን ቪሌጅ መስራች እና የልጆች አባት ሆኖ ብዙ ስራዎችን እየሰራ ያለ ሁሉንም ነገር ዘርዘረን ባናስቀምጥም ግን እግዚአብሔር በህይወቱ ያደረገውን መልካም ነገር ከየት እግዚአብሔር አንስቶ የት እንዳደረሰው አይተን እግዚአብሔርን እያመሰገን ያለንበትን ፕሮግራም ተከታተሉ የነበረው በዚህ መካከል ደግሞ እናንተ ራሳችሁን ለእግዚአብሔር ስትሰጡ እግዚአብሔር ምን ያህል እንደሚባርክ ደግሞ ሕያው ምስክር ሆኖ ነው ያየሁት ያለውትና እሱ የሚናገረው ያንን ነው በተለይ ደግሞ መጨረሻም እንዳለው በትዳርዳቸው ደግሞ ቤታቸው እኔም ለዛ ምስክር ነኝ ቤታቸው ክፍት ነው እኔም ግብት ብል እግሬን አንስቼ ሶፋ ላይ እስከመቀመጥ ያህል የቤትነት ያክል ስሜት የሚሰማ ቤት ነውና ይህ ደግሞ ከመሰጠት የመጣ ነውና ልዩ ነገር ነው በዛ ውስጥ ደግሞ በረከት እንዳለ ሲናገር ለሚቀበሉትም እንግዳ በረከት ነው ለነሱም በረከት እንደሆነ እያየሁ ነው እኔም ምስክር ነኝ ለማለት ፈልጌ ነውና እግዚአብሔር የተመሰገነ ይሁን ስለነበረን መልካም ቆይታ እንግዲህ አበበ በጣም ነው የምናመሰግን አሁን ያለህበት ሁኔታ በተለይ አሁን እግዚአብሔር እጅ ላይ ያስቀመጠው ኃላፊነት ከበድ ያለ ነው በብዙ ስራዎች መካከል አልፎ አሁን ወደ ፍጻሜ እየመጣ ነውና እየሄዳችሁ ነው በዚህ 2-3 ቀን ውስጥ ነው ኔክስት ዊክ ላይ ተበራላችሁና እግዚአብሔር ከናንተ ጋር ይሁን በዚህ መካከል ግን ልታገለግል ህይወትን ትንሽ ልታካፈለን በዚህ ስለተገኘ በዚህ በሆፕ ቻናል ስቱዲዮ ስለተገኘ በተመልካቾች ስም እጅግ በጣም አድርጌ ነው ማመሰግነ እግዚአብሔር ይባርክህ ይሄ ያስከው ስራ ለብዙዎች ተርፎ እንደገና ደግሞ ሌላ ጊዜ መተን ደግሞ እንደምንገናኝ ተስፋ አደርጋለሁ እግዚአብሔር ይባርክህ ማለት ፈልጋለሁ መጨረሻ የምትለው ነገር ካለ ትልና እዛ በኋላ ፕሮግራሙን እንጨርሳለን እኔም አመሰግናለሁ እዚህ ግቢ ውስጥ ተማሪ ሆኜ የተገለገልኩበት ግቢ የማህበረሰብ ደግሞ መልካም ማህበረሰብ ነውና አድቬንስ በመሆኔ እግዚአብሔር ማመሰግንበት ነው በጣም ብዙ ለቆጥራቸው ከምችል በላይ ቤተሰብ መንፈሳዊ ቤተሰብ ጓደኞች ወንድሞች አግኝቼበታለሁና በጣም እግዚአብሔርን አመሰግናለሁ ስለ ቤተሰቤም ስላለኝ ለኔ ምንድነው አማች ነው የሚባለው ስንት ያላቀ እንደዛ አይደለም በዙሪያቸው ስላሉ ሰዎች ስለ ቤተሰቡ ጠቅላላ እግዚአብሔርን አመሰግናለሁ በጣም ደስተኛ ነኝ በጣም መልካምና ስለ በቃ እግዚአብሔር ሆን ብሎ እኔን እዛ ቦታ ላይ አስቀምጦኛልና ስለ ባለቤቴም ስለ ልጆቼም እግዚአብሔርን አመሰግናለሁ እንግዲህ መጽሐፍ ቅዱስ እንደሚለው ልጆች ወደኔ ይምጡ አትከልክሏቸው ነው ያለው ልጆች ላይ ስለምሰራ ከወለድኩ በኋላ በተለይ በቃ አልችልም ልጆች ላይ ያለው ነገርና
ቤተክርስቲያን ልጆች ላይ አብረትታ እንድትሰራ አደራ ላለሁኝ። ልጆቻችን የስጋ ፍላጎታቸውን ልናሟላላቸው እንችላለን። ልብስ እንሰጣቸዋለን፣ ቢርባቸው እናበላቸዋለን፣ ቢጠማቸው እናጠጣቸዋለን፣ ትምህርት እናስተምራቸዋለን። ከነሱ ርቀን በእነሱ ህይወት ላይ በመጪ ህይወታቸው ላይ የራቅን ከሆንን ግን ማንሳተፍ ከሆንን ግን እናጣቸዋለን። ስለዚህ እኔንም በጣም በብዙ መልኩ ቻሌንጅ የሚያደርገኝ ነገር ነውና በተቻለ መጠን ይህን ፕሮግራም የሚያዳምጡ ሰው ወንድም እህቶቻችን በልጆች ዙሪያ ላይ ሳይርቁ እንዲከታተሏቸው፣ ልጆቻቸውን በትክክል እንዲያገለግሏቸው፣ በመንፈሳዊ በስሜታቸው በአካላቸው የሚያስፈልጋቸው ነገር በስነ ስርዓት ጊዜ እንዲሰጧቸው። ብዙ ጊዜ ይሄ ወቅት በጣም አመች አይደለም። ለእንጀራ የምንሮጥበት ነው። 4 ሰዓት 5 ሰዓት ድራይቭ ላይ ነው የምናሳልፈው። መኪና እየነዳ እናሳልፋለን፣ ስራ ላይ እንሄዳለን። ለልጆቻችን የደከመ ጉልበታችንን ነው የምንሰጣቸው። የደከመ ጉልበታችንና ማንነታችን ስንሰጣቸው ደግሞ ዋናውን እኛ ማንነት አያዩ። ጊዜ አንሰጣቸው፣ አንመክራቸው፣ ትምህርት ቤት እንዴት እንደዋሉ አንጠይቃቸው። ስለዚህ እኔ ለማሳድጋቸው ህፃናት የምመክራቸው ነገር ይሄ ነውና ወላጆች ደግሞ እግዚአብሔር በረዳን መጠን ይሄን እንድናደርግ ነው፣ እንዳንርቃቸው። አንኢንቮልቭድ ይባላል። በልጆቻችን ጉዳይ የማያገባን ሆነን ትተናቸው ተመልካች መሆን የለብንም እና ለመከር የሚችለው ቤተክርስቲያን የምትድነው በዚህ ነው። ልጆች ላይ አጥብቀንና ጊዜ ወስደን ልንሰራ ይገባል። ቤተክርስቲያን በስተግታ ልትሰራ ይገባል። እያንዳንዱ ወላጅም ለሀገር፣ ለወገን፣ ለእግዚአብሔር ልጆች ለራሳቸው ጠቃሚ አድርገን እንድናሳድጋቸው ከሆነ ጊዜያችንን ልንሰጣቸው ይገባል። ካልሆነ ዓለም እያመጣ ያለው ጎርፍ በጣም ከባድና ሊቋቋሙት ከሚችሉት ከኔና ከናንተ ፈተና በላይ ፈታኝ የሆነ ወቅት ላይ ነው ያሉት እና ለዛ ልንዘጋጅና ሁልጊዜ ራሳችንን አዘጋጅተን ከልጆች በላይ ምንም ነገር የለም አይደል? በቃ ማለት እኔ አሁን አንተ ብጠይቅህ ከልጆች በላይ ምናል ልጅ ይሙት አንተ ኑር ብትባል ነው እኔ አልኖርም ልጅ ቢሞት ነው የምመርጠው ነው። የለም ከዛም በላይ የለም። ኢየሱስ ክርስቶስም በዛ ነው አንድያ ልጁ አሳልፎ ይሰጣል። ከዚህ የበለጠ ነገር የለንምና ቢቻል ልጆቻችንን ብናድንና ብናተርፍ ቤተክርስቲያን እናስቀጥላለን። ሀገርም ይተርፋል፣ ሀገርም ይቀጥላልና ካልሆነ ግን በጣም ይከብዳል። ዛሬ እንግዲህ አድርጋችሁ ስለጠራችሁኝ በጣም አመሰግናለሁ። እንዳልከው ወደ አሜሪካ እንሄዳለን ለነዚህ ህፃናት ጉዳይ እዛ እንድትጸልዩልኝ ለሎላ ችልድረን ሶም እንድትጸልዩ እግዚአብሔር ፊት የምናስቀምጣቸው ፍላጎቶች አሉ። ልጆቹ የሚጠጡት ውሃ ያላቸውም እኔ ግቢ ውስጥ ሁልጊዜ ውሃ እየገዛን ነው የምንጠጣውና ለዛ ደግሞ በጣም ትንሽ ብር ነው ለእግዚአብሔር አይቼዋለሁ፣ እጁን ተለማምጬዋለሁና እሱንም እንዲያደርግ ሆስፒታልም ክሊኒክም ለመስራት እናስባለን። ለዛም እንዲሆን እንድትጸልዩልና ለብዙ ሰዎች መዳን ምክንያት እንዲያደርገን እንድትጸልዩልኝ አደራላለሁ። ዛሬም ሆፕ ቻናል እናንተ እንግዳ አድርጋችሁ ስላቀረባችሁኝ ከኔ ቁም ነገር ለማግኘት ስላቀረባችሁኝ አመሰግናችኋለሁ። እግዚአብሔር ባርካችሁ፣ አገልግሎታችሁንም እግዚአብሔር ባርክ። አሜን። በጣም ነው የምናመሰግነው አበበ። እኛም በጣም ነው የምናመሰግነው። ቀደም ሲል እንዳልኩ እንግዲህ ይሄ የበሰለ እንደገና ደግሞ በተግባር የተፈተነ ይሄ ቃል ደስ ይለኛል። ልምድህን ነው ያገኘ ነው። ታሪክ ዝም ብሎ ታሪክ አይደለም፣ ያለፍክበትን ነገር ነው የነገርከና በዚህ ውስጥ ብዙ በረከቶችን አግኝተናል። ተመልካቾቻችን እንድትባረኩ ተስፋ አደርጋለሁ። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። እንግዲህ የሰጠንን አደራ በኃላፊነት መውጣት እንድንችል ደግሞ እግዚአብሔር ዳን። በዚህ አጋጣሚ ምናልባት እግር ጥሎን ወደ መቀሌ ብቅ ያልን ሰዎች የነዚህን ህፃናት መንደር ጎብኝተን ጸልየን እግዚአብሔር ከእናንተ ጋር ይሁን ለመምጣት እንድንችል እግዚአብሔር ይርዳን ማለት ፈልጋለሁ። ለማንኛውም ጥያቄ፣ አስተያየት፣ ጥቆማ ካላችሁ አድራሻችን ተጠቀሙ። እስካሁን አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ከመላው የሆፕ ቻናል ሰራተኞች ጋር በጋራ በመሆን ይህን ፕሮግራም ወደ ፍጻሜ እናመጣለን። በቀጣይ ጊዜ በሌላ ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። ሰላም ሁኑልን።